እሳት እያቀጣጠሉ እየሞቁ መኖር የሚቻል ይመስላቸው ኃይሎችም ካሉ ስህተት ነው። ዛሬም ታሪካዊ ጠላቶቻችንና ምቀኛ ጎረቤታችን ተቀናይተው የውስጥ ባንዳ ቀጥረው አገራችሁን ለማፍረስ እየሰሩ ያለበት ጊዜ ነው። የዘወትር አክብሮታዊ ሰላምታችን በያላችሁበት ድረስ ወደ ሸገር ታይምስ ቤተሰቦች እንደምናላችሁ የሰዓቱ የመረጃ ቅኝታችን ነው ተጀመረ። እንደተለመደው አበይት ጉዳዮችን አስቀድመን እናስተዋውቃችሁ። አንጋፋው የትግራይ ፖለቲከኛ አቶ ገብሩ አስራት ከጥቂት ቀናት በፊት በትግራይ ክልል ሽራሮ አካባቢ ስለተፈጸመው የድሮን ጥቃት እስካሁን ያልተነገረ ሚስጥር አውጥተዋል። አቶ ገብሩ አስራት በየትኛው የህወሓት ጦር ላይ የድሮን ጥቃቱ ተፈጸመ? የድሮን ጥቃቱ የተፈጸመበት የህወሓት ጦር ወዴትስ ሲንቀሳቀስ ነበረ? ሪፖርተር ጋዜጣ ዛሬ በእንግሊዝኛ እትሙ ባሰራጨው ዘገባ ይፋ ያደረገውን የአቶ ገብሩ አስራትን ቃለ ምልልስ በረር እንመለከተዋለን። በዚህ ሳምንት መጨረሻ ቀናት የኢትዮጵያ ማዕከላዊ መንግስት ሁለት ከፍተኛ ባለስልጣናት አልጀዚራ ላይ በጋራ ባስነበቡት ጽሁፍ ኤርትራ የህወሓትን ኃይል ከጀርባ ሆና እየገፋች በኢትዮጵያ መንግስት ላይ በጥቂት ቀናት ውስጥ ጦርነት ለመክፈት ተዘጋጅተዋል ሲሉ ከሰው ነበር። የደህንነት ቁንጮው አምባሳደር ሬድዋን ሁሴን የጠቅላይ ሚኒስትሩ አማካሪ አቶ ጌታቸው ረዳ አልጀዚራ ላይ ባሰራጨው ጽሁፍ ይፋ ያደረጉትን መረጃ የኤርትራ ማስታወቂያ ሚኒስትር ምላሽ ሰጥተዋል። ሚኒስትሩ ምን አለው? እንመለስበታለን። እንደተለመደው እየሰማችሁን አብራችሁን ቆዩ። የቻናላችን የዘወትር አክብሮታዊ ግብዣ ነው። ወደ ቀዳሚ ጉዳያችን እናምራ። ባሳለፍነው ሳምንት በትግራይ ክልል ድንበር ሽራሮ አካባቢ የድሮን ጥቃት መፈጸሙ ይታወሳል። የድሮን ጥቃቱ ለአንድ ሰዓት ያክል የቆየ ስለመሆኑም በወቅቱ ይፋ ሆኗል። ጥቃቱን ተከትሎ ህወሓት በንጹሃን ዜጎች ላይ የተፈጸመ የድሮን ድብደባ ሲል በአካባቢው የተፈጸመውን ጥቃት መልኩን እንዲቀይር ስለማድረጉ በወቅቱ ተዘግቦ ነበር። ሆኖም ግን በአረና ፓርቲ ውስጥ ከፍተኛ አመራር የሆኑት የቀድሞው የትግራይ ክልል ፕሬዝዳንት የነበሩት የክልሉ የፖለቲካ ምሁር አቶ ገብሩ አስራት ጉዳዩን በተመለከተ ዛሬ በሪፖርተር እንግሊዝኛ በተሰራጨው ዘገባ ይፋ ባደረጉት መረጃ የድሮን ጥቃቱ የተፈጸመው ወደ ሱዳን ሊሻገር በነበረ የህወሓት ጦር አርሚ 15 ላይ ነበረዋል። የድሮን ጥቃቱ በሽራሮ አካባቢ እንደተፈጸመ ያረጋገጡት አቶ ገብሩ አስራት የሰው አልባ ጀቱ ድብደባ ኢላማ ያደረገው በዋናነት የዕለት ተዕለት ወታደራዊ እንቅስቃሴ ሲያደርግ በነበረ፣ ድንገት ደግሞ መጠነ ሰፊ የሆነ እንቅስቃሴ እንዲያደርግ ታዞ በነበረ የህወሓት ጦር ሰራዊት ላይ ነበረዋል። አቶ ገብሩ አገኙት ባሉት መረጃ አርሚ 13 የተባለው የህወሓት ጦር የዚህ የሽራሮ የድሮን ጥቃት ዋነኛ ሰለባ ነበረ። አርሚ 13 የተባለው የህወሓት ጦር ወደ ሱዳን የተንቀሳቀሰ በነበረበት ጊዜ ሌሊት ላይ ለኢትዮጵያ መንግስት በደረሰ የደህንነት መረጃ ወይንም ጥቆማ መሰረት በተወሰደበት የድሮን ጥቃት መጠነ ሰፊ ጉዳት እንደደረሰበት አረጋግጫለሁ ባናቸው አቶ ገብሩ አስራት በሽራሮ በኩል የኤርትራና የኢትዮጵያ ድንበር አቆራርጦ ወደ ሱዳን ሊገባ የነበረው ይህ የህወሓት አርሚ 13 ከ10 በላይ ወታደራዊ መኪኖችን አስከትሎ መጠነ ሰፊ የሆኑ ከቀላል እስከ ከባድ ጦር መሳሪያዎችንም ጭኖ ሲንቀሳቀስ እንደነበረ መረጃው አለ ባናቸው። የኢትዮጵያ መንግስት ሌሊት ላይ ይህ ወታደራዊ እንቅስቃሴ ሲደረግ በደረሰው መረጃ መሰረት ለአንድ ሰዓት ያክል የቆየ የድሮን ጥቃት ፈጽመዋል። ይህንን ማረጋገጥ ችያለሁ ባናቸው። የደረሰው ጉዳት በተመለከተ ጥቂት እንዳልነበረ አቶ ገብሩ አስራት የተናገሩ ሲሆን ይህ በሰሜን ኢትዮጵያ ዳግም ሊቀሰቀስ ነው በሚባለው ጦርነት ላይ ራሱን የቻለ መጠነ ሰፊ የሆነ ተጽዕኖ ያሳድራል ባናቸው። ከ10 በላይ የሆኑ ወታደራዊ ተሽከርካሪዎች ከባባድ የጦር መሳሪያዎችን ጭኖ ነበር። ከዚህ ባለፈ እነዚህን የጦር መሳሪያዎች ሊያንቀሳቀሱ ሊተኩሱ የሚችሉ የሰለጠኑ ባለሙያዎችም ተጭነውበት ነበር። ይህ የህወሓት አርሚ 13 ነው በኢትዮጵያ መንግስት የድሮን ጥቃት ሰለባ የሆነው። ይህ ማለት ደግሞ በህወሓት ወታደራዊ አቅም ላይ የራሱ የሆነ ከፍተኛ ጉዳት ማድረስ የሚችል ድብደባ ነው ብለውታል። የድሮን ጥቃቱን ተከትሎ በሽራሮ ከተማ፣ በሽረ እንደዚሁም በሌሎች የትግራይ ክልል ከተሞች በርካታ የህወሓት ተዋጊዎች ሆስፒታል ውስጥ ገብተው እየታከሙ እንደሚገኙ መረጃው ደርሶኛል ያሉት አንጋፋው ፖለቲከኛ ጥቂት ግለሰቦች ደግሞ ህይወታቸውን ስለማጣታቸው መረጋገጥ ችሏል ባናቸው። በሰሜን ኢትዮጵያ እየተካሄደ የሚገኘውን ወታደራዊ እንቅስቃሴ እንድምታን በተመለከተ በኢትዮጵያ ማዕከላዊ መንግስትና በህወሓት መካከል ጦርነቱ ከተወሰነ ጊዜ በኋላ እንደገና መልሶ አገርሽቷል ማለት የሚቻልበት ደረጃ ደርሷል ባናቸው። የዚህን ትርጉም ሲያስረዱ በይፋ ህወሓትም ሆነ የፌዴራል መንግስት ጦርነት አውጀናል ብለው ያልተናገሩ ቢሆንም ግጭቱ ግን በተግባር ለረጅም ጊዜ ሲካሄድ እንደቆየ ማረጋገጫ ነው ባናቸው። ጦርነት ማወጅ የፕሪቶሪያውን ስምምነት ፈርሷል ማለት ነው። ለጥቂት ዓመታት በትንሹም ቢሆን ሲተገበር የነበረው የሰላም ስምምነት ከፈረሰ በኋላ ህወሓት ይህንን የሰላም ስምምነት ያፈረሰ ቀዳሚው ኃይል ሆኗል ባናቸው። በትግራይ ክልል በፌዴራል መንግስት የተሰየመውን ጊዜ አስተዳደር አፍርሰናል ሲሉም ጦርነት አማራጫቸው ስለመሆኑ አመላካች ነው ብለዋል። አሁን ካለው የትግራይ ክልል አስተዳደር ሆነ ከፌዴራል መንግስት ከህገ መንግስታዊ ስርዓቱ ጋር ምንም አይነት ግንኙነት የለንም ሲሉም የራሳቸውን ተጨባጭውንም ህገ ወጥ መንግስት እስከ መስረት ደርሰዋል። ይህ ደግሞ የሰላም ስምምነቱ መፍረስ ሌላኛው ገጽታ ነው ሲሉ ማስረድተዋል። በሪፖርተር እንግሊዝኛ ገጽ ላይ የተሰራጨው የአቶ ገብሩ አስራት ቃለ ምልልስ ይቀጥላል። ከኤርትራና ከሱዳን ጋር ቀጥተኛ ግንኙነት አላቸው። ከግብጽ ጋር ደግሞ በይፋ ያልወጣ ቀጥተኛ ያልሆነ ግንኙነት መስርተዋል። ይህ ሁሉ እንቅስቃሴ ወደ ጦርነት የሚያመራ ነው። ከዚህ ባለፈም ቀደም ሲል በፌዴራል መንግስት ስልጣናቸው ለአንድ ዓመት እንዲራዘምላቸው ተወሰነላቸው የነበሩት ጀነራል ታደሰ ወረደ በስልጣን ላይ ያሉም ጦርነት መጀመሩን የሚያመላክት
የተመላከቱ የጠለምት ወይንም የጸለምት ወታደራዊ እንቅስቃሴዎች ነበሩ ባይ ናቸው። በጸለምት አካባቢ ጦርነት ተጀመረ ተብሎ ሲነገር የፕሪቶሪያው ስምምነት ሙሉ በሙሉ እንደፈረሰ ማሳያ ነበረ። አሁን እንኳን በቆቦና በወልዲያ የተለያዩ ጥቃቶች ተፈጽመዋል። ስለዚህ ጦርነቱ በይፋ አልታወጀም እንጂ ግጭቱ መሬት ላይ ግን እየተካሄደ እንደሆነ ማሳያ ነው ብለዋል። የህወሓት ወታደራዊ ትርኢት ወይንም ሾው ፎርስ ወቅት አንድምታው በኢትዮጵያ መንግስት ላይ ጥቃት ለመሰንዘር እየተንቀሳቀሰ እንደሆነ ማሳያ ነው። ይህ የህወሓት ጦር በሱዳን ውስጥ ለመፋለም እየተንቀሳቀሰ ነበረ። በሱዳን እንደሚታወቀው አርሚ 70 የሚባል ኃይል አለ። ህወሓት ከዚህ ያለ ጋራ ግንኙነት የለኝ ብሎ ቢክድም ሁላችንም በግልጽ የምናውቀውና በመገናኛ ብዙሃን እንደተዘገበው አርሚ 70 በሱዳን በኩል ከጀነራል አልቡርሃን ወታደራዊ ቡድን ጋራ በአንድነት ተሰልፈው የሱዳን ፈጥኖ ደራሽ ኃይሎችን ሲፋለም እንደነበርና በዚያም ላይ ጉዳት እንደደረሰባቸው የሚታወቅ ነው። አሁን ግን በግልጽ እየታየ ያለው ነገር እኔ ህወሓት እያልኩ የምጠራቸው የህወሓት ታጣቂዎች በሱዳን ባንዲራና አርማ ስር እየተንቀሳቀሱ ነው። አሁን በዚህ ጦርነትም እጃቸው እንዳለበት በይፋ አሳውቀዋል። በአሁኑ ወቅት ያንን አካባቢ አጠናክሮት ይገኛሉ። እናም በዚህ የሱዳን ጦርነት ውስጥ ቅጥረኛ ወይንም የኮንትራት ተዋጊ ሆነው ለማገልገል ከተስማሙት ጥቂት ሰነባብተዋል። ይህንን አርሚ 7 ለማገዝ ነበረ አርሚ 13 የተባለው የህወሓት ጦር በሽራሮ በኩል አልፎ ወደ ሱዳን ሲገሰግስ የድሮን ጥቃት የተፈጸመበት። መረጃዎች እንደሚያሳዩት ህወሓት የኢትዮጵያ ፌዴራል መንግስት የድሮን ጥቃት ይፈጽምብኛል በሚል በሚሊዮን ዶላሮች የሚቆጠር ገንዘብ አውጥቶ የጸረ ድሮን ቴክኖሎጂ ገዝቶ ነበር ተብሏል። ሆኖም ህወሓት ከምስራቅ አውሮፓ ደላሎች ጋር በመመሳጠር በመቶ ሚሊዮኖች የሚቆጠር የህዝብ ሀብት ፈሶባቸዋል የተባሉት የጸረ ድሮን መሳሪያዎችና አክሰሰሪዎች የሐሰት ወይንም ፌክና የአገልግሎት ዘመናቸው ያለፈባቸው ሰከንድ ሃንድ ሆነው ስለመገኘታቸው አውራምባ ታይምስ የተባለው የትግራይ ክልል የመረጃ ምንጭ መዘገቡ ይታወሳል። የድሮን ግዥን በተመለከተ ከወራት በፊት የነበረው የድብቅ እንቅስቃሴ የህወሓት ሊቀመንበር ደብረጽዮን ገብረ ሚካኤል፣ ፈትለወርቅ ገብረ እግዚአብሔር ወይንም ሞንጀሪኖ እንደዚሁም ባለሀብቱ ዳዊት ገብረ እግዚአብሔር ከምስራቅ አውሮፓ የጦር መሳሪያ ደላሎች ጋር ቀጥተኛ ውይይት አድርገው ነበር ባይ ነው። በውይይቱ ስምምነት መሰረትም የጸረ ድሮን መሳሪያዎችና አክሰሰሪዎች ወደ ትግራይ እንዲገቡ ከተደረገ በኋላ ከምስራቅ አውሮፓ የመጡ ባለሙያዎች ከመቀለ ከተማ ወጣ ብሎ በሚገኘው የኩሃ አካባቢ መሳሪያዎችን እንዲገጣጠሙ ተደርጓል ነው የተባለው። ውጤታማ ሆኖ አልተገኘም የተባለው የፈተና ሙከራ የሰራዊት አዛዦችና የማህበራዊ ሚዲያ እንቀሳቃሾች በቂ የጸረ ድሮን ቴክኖሎጂ ታጥቀናል በሚልም በተደጋጋሚ ሲፎክሩ ቢሰሙም መሳሪያዎቹ በቅርቡ በነበረው የድሮን ጥቃት አንዳችም የመከላከል ስራ ሳይሰሩ መቅረታቸው በህወሓት ዘንድ ከፍተኛውን ድንጋጤ ፈጥሯል የተባለው። በመጀመሪያ አካባቢ ችግሩ ከመገጣጠም ስህተት የመነጨ ሊሆን ይችላል በሚል ውይይት ተደርጎ ነበረ የተባለ ሲሆን በኋላ ላይ በወጡ መረጃዎች ግን የተገዙት ማቴሪያሎች በሙሉ የአገልግሎት ዘመናቸው ያለፈባቸው ወይንም ሰከንድ ሃንድ ሆኖ ተገኝተዋል። ለዚህ ውድቅ መሳሪያ የወጣው ደግሞ ከ400 ሚሊዮን ዶላር በላይ እንደሆነ ተሰምተዋል። የዚህ አይነቱ ተመሳሳይ ስህተት በአመራሮች ሲፈጸም የመጀመሪያው አይደለም። ከ5 ዓመታት በፊት በነበረው ጦርነት ወቅትም ከዲያስፖራውና ከህዝቡ ተሰብስቧል በተባለውና ወዴት እንደገባ የማይታወቀው ከፍተኛ ገንዘብ በተመሳሳይ መልኩ ጥቅም የማይሰጡ የሐሰት መሳሪያዎችን ለመግዛት መባከኑን የአውራምባ ታይምስ መረጃ አስታውሷል። በመሪዎቹ ድክመትና ተመሳሳይ ስህተት ምክንያት የድሮን ጥቃቶች መከላከል አለመቻሉን የጠቀሰው ዘገባው በዚህ ሳቢያ ግን ዋጋ እየከፈለ ያለው የትግራይ ህዝብ መሆኑ እጅግ በጣም የሚያሳዝን ነው ሲል ገልጾት ነበረ። የዕለቱ የመረጃ ቅኝታችን እንደቀጠለ ይገኛል። ወደ ሌላኛው ጉዳያችን እናምራ። የኢትዮጵያ ብሔራዊ መረጃና ደህንነት አገልግሎት ዋና ዳይሬክተር ጀነራሉ አምባሳደር ሬድዋን ሁሴን እንደዚሁም የጠቅላይ ሚኒስትር አብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪው አቶ ጌታቸው ረዳ ከሰሞኑ በአልጀዚራ የፊት ገጽ ባስነበቡት ዘገባ የኤርትራ መንግስት ህወሓትን ከጀርባ እየደገፈና እየገፋ በኢትዮጵያ መንግስት ላይ ከጥቂት ቀናት በኋላ ጦርነት ለመክፈት ተዘጋጅቷል ሲሉ ወንጅሎ ነበረ። ይህንን ውንጀላ ተከትሎ የኤርትራው ማስታወቂያ ሚኒስትር የማነ ገብረ መስቀል ምላሽ ሰጥቶ ነበረ። የማነ የትግራይ ጦርነት በመሰረቱ የኢትዮጵያ ውስጣዊ ግጭት ነበረ። ይህም የተከሰተው በኤርትራ ሳይሆን በኢትዮጵያ የፖለቲካና የብሔር ክፍፍል ምክንያት ነው። ኤርትራ የተሳተፈችው በኢትዮጵያ ፌዴራል መንግስት ግብዣ ከተደረገላት በኋላና ኤርትራ ራሷ የጦርነቱ ኢላማ ስለነበረች ነው ሲሉ ሞግተው ነበረ። አቶ የማነ ገብረ መስቀል አክለው አቶ ጌታቸው ረዳን ትርክት ቀይረው በማቅረብ የከሰሷቸው ሲሆን በወቅቱ ጌታቸው የጦርነቱ ቁልፍ ሰዎች መካከል አንዱ ነበሩ ያሏቸው ሲሆን በዚህ ምክንያት ኤርትራ በወቅቱ ሀቅ እንደነበራት ያምናል ሲሉም ነው የተናገሩት። የኤርትራ ማስታወቂያ ሚኒስትር በዚህ አላበቁም። እኛ በጦርነቱ በነበረን ጣልቃ ገብነት የኢትዮጵያ መንግስት በይፋ አመስግኖናል በማለት ይህ አሁን አስመራ የኢትዮጵያ ብሔራዊ ጠላት ሆናለች ከሚለው ክስ ጋር ይጣረሳል ባይ ናቸው። ከዚህ ባለፈ የኤርትራ መንግስት አቶ ጌታቸው ረዳና አምባሳደር ሬድዋን ሁሴን በአልጀዚራ ላይ ባሰፈሩት ጽሁፍ የኢሳያስ አፈወርቂ መንግስት ወንጀላቸውን ውድቅ ያደረጉ ሲሆን በአንጻሩ ህወሓትና የኢትዮጵያ መንግስት በባህር ማዶ 2 ጊዜ በጦርነቱ ወቅት ባደረጓቸው ድርድሮች የኤርትራ መንግስት ለመምታት ወይንም ለመደምሰስ ሚስጥራዊ ድርድር ሲያደርጉ ነበር ሲሉ ይፋ አድርገዋል። የማነ በትዊተር ገጻቸው ላይ በሰጡት ምላሽ ዛሬ ላይ ክስ እያቀረቡብን ያሉት አካላት የፕሪቶሪያው ስምምነት ከመፈረሙ ከጥቂት ወራት በፊት በጅቡቲና በሲሸልስ በሚስጥር ተገናኝተው በኤርትራ ላይ በጋራ ወረራ ለመፈጸም ሲዶልቱ ነበር በማለትም ክሱን አስተባብለው ኳሱን ወደ 4 ኪሎ ወርሮታል። የኢትዮጵያ መንግስት እስካሁን ድረስ የኤርትራው የማስታወቂያ ሚኒስትር የማነ ገብረ መስቀል ላቀረቡት ክስ የሰጠው ምላሽ የለም። ወደ ሸገር ታይምስ ቤተሰቦች የዕለቱ የመረጃ ቅኝታችን በቃ ስላደመጣችሁን አመሰግነን። በያላችሁበት ሰናይ ጊዜ
ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።